እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም በዓሉንና በዓል ነክ የሆኑ መረጃዎቻችንን በማስቀደም እንጀምራለን። አበይት ነጥቦችን እናሻገር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን አደረሳችሁ መልእክትን አስተላለፉ። የ2018 ዓመተ ምህረት የገና በዓል በላሊበላ በደማቅ ሁኔታ ተከበረ። የገና በዓል በኢየሩሳሌም በደማቅ ሁኔታ ተከብሯል። አብራችሁን ከቆያችሁ ታደምጡታላችሁ። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያና ዩክሬንን ጨምሮ 14 ሀገራት የገና በዓልን በዛሬው ዕለት እያከበሩ ነው። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያና ዩክሬንን ጨምሮ በ14 ሀገራት የገና በዓል ይከበራል። ለመሆኑ በየዓመቱ ታህሳስ 29 ቀን የሚከበረው ገና ማለት ምን ማለት ነው? ለምንስ ይከበራል? ዝርዝር ጥንቅር ይዘናል። አብራችሁን ከቆያችሁ እናሻግራችኋለን። ለገና በዓል ለጥምር ጦሩ የእርድ በሬዎች ተበረከተላቸው። ከበዓል ይዘቶቻችን ላይ ትኩረት ካደረጉ ዜናዎቻችን ወጣ ስንል የሰሜን ምስራቅ እዝ 2 ክፍለ ጦሮች በጽንፈኛው ልብ የወሰዱት የተቀናጀ ዘመቻ ድልን ተቀናጅተዋል። በፋኖ ታጣቂዎች በተገደሉት 3 ሴቶች ግድያ ዙሪያ ምስጢራዊ መረጃ ወጥቷል። አብራችሁን ከቆያችሁ እናሻግራችኋለን። ለመላው የክርስትና እምነት ተከታዮች መልካም የገና በዓልን እየተመኘን የዛሬ መሃል ዜናችንን ጀምረናል። በቅድሚያ ወደ ያዝነው መረጃችን እናልፋለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን አደረሳችሁ መልእክትን አስተላለፉ። ዘንድሮ የኢየሱስ ክርስቶስን ልደት የምናከብረው የተነገረውን የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው ብለዋል። ሙሉ መልእክታቸው እንደሚከተል ይቀርባል። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትላንት የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት እየተከናወነ ሁሉ ዋጋ ያገኘነው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ሕይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትናንትናው በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ነቢያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍሎ ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ፣ የጽድቅ እንዲሁም የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትላንት የቀደሰው ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህንን ታላቅ ትምህርት እናስተውል ዘንድ ይገባናል። ትላንት የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስ እንዲሁም ታላቅ እሴት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። ባቢሎን እንዲሁም ፋርስ፣ አቴና እንዲሁም ሮም፣ ሱሜር እና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነርሱ ትላንት ነበራቸው። ያጡት ግን ዛሬን ነው። ዛሬ በማጣታቸው ደግሞ ትላንታቸው ትዝታ፣ ነጋቸው ህልም ሆኗል። ትውስታ እንጂ እመርታ የላቸውም። ኢትዮጵያ ታላቅ ሀገር ነበረች። የታላላቅ ስልጣኔዎች ሀገርም ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገርም ነበረች። የታላላቅ ባህሎች እንዲሁም የአስደናቂ ቅርሶችም ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት በኋላ ቀርነት በረሃብ የምንሰቃይ ከሆነ ታሪካችንን አልዋጀነውም ማለት ነው። ትላንት የሚዋጀው ዛሬ ነውና ትላንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትላንትን ጨምሮ ያዋርደዋል። የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል።
ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትላንት ስህተት ያስከተለውን ፍዳ ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርሱን አግጥጦ ሲመጣ የታዘብን ትውልድ ነን። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገር መርከቡን መገንባትም የሚያውቅ ትውልድ ነው። የትላንት ኩስምንናን በዛሬ ትጋት እንደሚያሸንፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻል ጥርጥር የለውም። የነቢያት ጽድቅና ትንቢት እየቀጠለው የትንቢት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍት ዋጋ ያገኙት በወንጌል መጽሐፍት እየተነሳ ነው። ብሉይ ኪዳን ጥቅም ያገኘው በአዲስ ኪዳን ምክንያት ነው። ሁሉንም ትላንቶች የዋጀው ዛሬ ነው። ትላንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተክተን እንስራ። ብዙ ጊዜያችንን በትላንት ትዝታና ትውስታ ውስጥ ከምናሳልፍ ይልቅ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችን እየተስተካከለና የተቃኘ ከሆነ ያለ ጥርጥር ትላንታችን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገን ራሱን መፍጠር ነው ይባላል። የሰው ልጆች ነገ ክርስቶስ ጀምረው ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና በፈዛዛ በክፋትና በሴራ የሚኖሩ ሰዎች እንዲሁም ነገን የባሰ አድርገው ያበላሹታል። የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶቹ የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። እኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምድናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራኒዮ አደባባይ የሰው ልጆች ትላንት ሲቀደስ፣ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የነቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆችም እንደዛው። ሴረኞች ነበሩ፣ ወረኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎች ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ እውነት ለመንገር እየደፈሩ ለእውነት ለመስዋዕት እየቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገ ሲሰራም ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩ ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይችልም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትላንትና በነገ መካከል ነው። ትላንት በዛሬ ስራችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገነባዋለን። የክርስቶስን የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሚ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ታህሳስ 29 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ለ2018 ዓ.ም የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክትን አስተላለፉ። እንደሚከተለው ይቀርባል። ቅዱስነታቸው በዛሬው ዕለት ባስተላለፉት ቃለ ምዕዳን የዘንድሮውን የገና በዓልን ስናከብር ስለ ሀገር ሰላም በመጸለይ የተቸገሩትን በመርዳትና እርስ በርስ በመቻቻል ሊሆን እንደሚገባ አሳስበዋል። ፓትርያርኩ በመልእክታቸው የእግዚአብሔር ፍቅር በቃላት ወይንም በሩቅ መልእክት እየተላለፈ ሳይሆን ራሱ እግዚአብሔር ሰው ሆኖ በመምጣት በመካከላችን ተገኝቶ በተግባር እያሳየው ነው ብለዋል። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አለመምጣቱን የጠቀሱት አቡነ ማትያስ አማኞችም ይህንን አብነት በመከተል ከመጠፋፋት ይልቅ መተሳሰብን ሊያዳብሩ እንደሚገባ ተናግረዋል። በተለይም በሀገሪቱ ያለውን ሁኔታ አስመልክቶ ጠንከር ያለ መልእክትን ያስተላለፉት ቅዱስነታቸው የአንድ ሀገር ሕዝቦች ይመካከራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል ሲሉ ጠይቀዋል። እርስ በርስ የመጠፋፋት ድርጊት ለማንም እንደማይበጅ የገለጹት ፓትርያርኩ ሁሉም ወገን ወደ ልቦናው እንዲመለስና ለሰላም ቅድሚያ እንዲሰጥ አባታዊ ጥሪያቸውን አቅርበዋል። ብፁዕ ወቅዱስ አቡነ ማትያስ አያይዘውም በዓሉን ስናከብር በተለያዩ ምክንያቶች የምግብ፣ የልብስና የመጠለያ እጥረት ያጋጠማቸውን ወገኖች
በመደገፍና በመርዳት ሊሆን እንደሚገባም አስገንዝቧል። መልእክቱ በሀገር ውስጥና ከሀገር ውጭ ለሚኖሩ በህመም ምክንያት በሆስፒታል ለሚገኙ የሀገርን ዳር ድንበር ለሚጠብቁ እንዲሁም በህግ ጥላ ስር ለሚገኙ ኢትዮጵያውያን ሁሉ የተላለፈ ሲሆን በዓሉ የሰላም የፍቅርና የአንድነት እንዲሆን ቅዱስነታቸው ተመኝተዋል። የኢየሱስ ክርስቶስ የልደት በዓልን ያለንን በመስጠትና በማካፈል እንዲሁም የታረዙትን በማልበስ ወገኖቻችንን በዓሉን በደስታ እንዲያከብሩ በማድረግ ማሳለፍ እንደሚገባ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ገለጹ። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል የ2018 ዓመተ ምህረት የኢየሱስ ክርስቶስ ልደትን በዓልን በማስመልከት የእንኳን አደረሳችሁ መልእክትን አስተላልፏል። በዓሉን ስናከብር በየጎዳናው ላሉ ወገኖች በማካፈል በማብላትና በማጠጣት እንዲሁም የታረዙትን በማልበስ በዓሉን በደስታ እንዲያከብሩ የማድረግ ክርስቲያናዊ ግዴታን በትህትና እንዲሁም በፍቅር መፈጸም እንደሚገባም አሳስቧል። የልደት ወይንም የገና በዓል የምስራችን የሁሉም መሰረት የሆነው የጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱንና በሰዎች መካከል ማደሩን የሚያበስር መሆኑንም ሊቀ ጳጳሱ ገልጸዋል። የዘንድሮ የልደት በዓል ህዝቦች የሚከባበሩበት የሚዋደዱበትና የጦርነትና የግጭት መንፈስ ከሀገራችን የሚወገድበት እንዲሆንም ተመኝተዋል። የ2018 ዓመተ ምህረት የገና በዓል በላሊበላ በደማቅ ሁኔታ ተከበረ። የበዓሉን አከባበር ተመልክተን እንመለስ። በሀገራችን ኢትዮጵያ የገና በዓል በድምቀት ከሚከበርባቸው ቦታዎች ውስጥ ላሊበላ አንዱ ነው። ድንቅ የጥበብና የሃይማኖት መገኛ ላሊበላ በየዓመቱ ታኅሳስ 29 የሚከበረውን የኢየሱስ ክርስቶስ የልደት በዓል ገና በሺዎች የሚቆጠሩ ምዕመናን በካህናቱ ልዩ ልዩ የዝማሬና ሽብሻቦ ታጅቦ በድምቀት ይከበራል። ከአንድ ወጥ አለት ተፈልፍለው በተሰሩት ድንቅ አብያተ ክርስቲያናት የሚከናወነው መንፈሳዊ ስነስርዓት ኢትዮጵያ ለዓለም ያበረከተችውን ጥንታዊ ስልጣኔና ጥልቅ መንፈሳዊ እሴት ሕያው ምስክር ሆኖ ተቀምጧል። በዚህ ታሪካዊ ስፍራ ተገኝተው የገናን በዓልን ልዩ ድባብና የሕዝቡን የእንግዳ ተቀባይነት በዓልን ለመካፈል በርካቶች ወደ ቦታው ያመራሉ። ከዛ ባለፈ በቦታው የሚከናወኑ መንፈሳዊ ስነስርዓቶች ተናፋቂነታቸው ጉልህ ነው። በዚህም ቤዛ ኩሉ የኢየሱስ ክርስቶስን ከሰማየ ሰማያት መውረድና ከቅድስት ድንግል ማርያም በከብቶች በረት መወለድን በዝማሬና ዝማሜ የሚተርክ ልዩ የጥበብ ስነ ስርዓት ነው። ስርዓቱ በልደት ቀን ማለዳ በቤተ መድኃኔዓለም እንዲሁም ቤተ ማርያም መካከል በሚገኘው የማሜ ጋራ ላይ የሚከበር ሲሆን የተመረጡ ሊቃውንትና ቀሳውስት በላሊበላ መለያ በሆነው ልዩ አለባበስ አጊጠው ከማሜ ጋራው ላይ ይወጣሉ። በርካቶች ደግሞ ቤተ ማርያም ቤተ ክርስቲያን ዙሪያ ምድር ቤት በስነ ስርዓት ተሰልፈው ይቆማሉ። ከማሜ ጋራው ላይ የሚወጡት ሊቃውንት የኢየሱስን መወለድን ለማብሰር ከሰማይ የወረዱ መላእክታትን አምሳል ሲሆኑ ከታች መሬት ላይ የቆሙት ደግሞ ኢየሱስ ሲወለድ የነበሩ እረኞች አምሳል ናቸው። በዚህም መንገድ በስነ ስርዓት አጊጠው የተሰለፉ ሊቃውንት ቤዛ ኩሉ ዓለም ዮም ተወልደ በጎል ሰከበ ወአጽት ተጠብለለ እያሉ ይዘምራሉ። ይህም ትርጉሙ መላእክታን ከእረኞች ጋር በጋራ በመሆን የዓለሙ ሁሉ ቤዛ ወልደ እግዚአብሔር ዛሬ ተወለደ፣ በከብቶች በረት ተጣለ፣ በጨርቅም ተጠቀለለ እያሉ መዘመራቸውንና ማመስገናቸውን የሚተርክ ስርዓት ነው። ቤዛ ኩሉ ከሃይማኖታዊ መልእክቱ በተጨማሪ በክያኔ ውበቱ የበርካቶችን ቀልብ የገዛ ስርዓት ነው። ይህንን አስመልክቶ በዘንድሮ ዓመትም በዓሉን ለማክበር በርካታ ምዕመናን ከተለያዩ የኢትዮጵያ ክፍሎች በቦታው የተገኙ ሲሆን ከክብረ በዓሉ ባለፈ በማህበረሰቡ ዘንድ ያለውን የእንግዳ ተቀባይነት ስሜትን የሚደነቅ መሆኑን ገልጸዋል። አስተያየት ሰጪዎቹ አክለውም ይህንን የመሰለ ጥበብ በሀገራችን በመኖሩ ከሚገባው በላይ ልንኮራ ይገባናል ብለዋል። በተመሳሳይ የገና በዓል በኢየሩሳሌም በደማቅ ሁኔታ ተከብሯል። በኢየሩሳሌም የሚገኙ የኦርቶዶክስ እምነት ተከታዮች የገና በዓልን ኢየሱስ ክርስቶስ በተወለደበት ቤተልሔም በጋራ አክብረዋል። በኢየሩሳሌም የግሪክ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ አቡነ ቴዎፍሎስ በተገኙበት በዓሉ መከበሩም የተነገረው። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያና ዩክሬንን ጨምሮ 14 ሀገራት የገና በዓልን በዛሬው ዕለት እያከበሩ ነው። የኢየሱስ ክርስቶስ የልደት በዓል ገና በምስራቅ ኦርቶዶክስ ቤተክርስቲያን አማኞች ዘንድ በዛሬው ዕለት እየተከበረ ነው። ኢትዮጵያን ጨምሮ የጁሊያን የዘመን ቀመር የሚከተሉ ሀገራት ናቸው በተለያዩ ሃይማኖታዊና ባህላዊ ስርዓቶች በዓሉን እያከበሩ የሚገኙት። በምስራቅ አውሮፓ፣ መካከለኛው ምስራቅና
በአፍሪካ ኢትዮጵያ እንዲሁም ግብጽ ከፍተኛ የእምነቱ ተከታዮች ቁጥር ይገኝባቸዋል። የዘመን ቀመሯ ከኢየሱስ ክርስቶስ ልደት ጋር የተዋህደው ኢትዮጵያም 2018ኛውን የልደት በዓልን እያከበረች ነው። በዓሉ በተለይም በላሊበላ የወትሮ ድምቀቱን ይዞ ተከብሮ ውሏል። ኢትዮጵያ፣ ኤርትራ፣ ግብጽ፣ ሩሲያና ዩክሬንን ጨምሮ በ14 ሀገራት የገና በዓል ይከበራል። ለመሆኑ በየዓመቱ ታኅሳስ 29 ቀን የሚከበረው ገና ማለት ምን ማለት ነው? ለምንስ ይከበራል? ዝርዝር ጥንቅሩ እንደሚከተለው ተዘጋጅቷል። በክርስቲያኖች ዘንድ የሚከበረው ገና በመሰረቱ የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆኖ ወደ ዓለም መምጣቱን ለማሰብና ለማመስገን ነው። እነሆ ከሕዝቡ ሁሉ ታላቅ ደስታ የሆነ ወንጌል አውጅላችኋለሁ፣ ዛሬ መድኃኒት የሆነ ክርስቶስ ጌታ ተወልዶላችኋል፣ እንዲሁም ቃልም ሥጋ ሆነ በመካከላችን አደረ የሚሉት ክፍሎች በመውሰድ የመዳን መጀመሪያ መሆኑን መጽሐፍ ቅዱሳዊ አንድምታ መሰረቱን ያሳያል። መዳን ኢየሱስ ሰው ሆኖ መምጣቱ ሰውን ከኃጢአት ለማዳን መንገድ መሆኑ ፍቅርና ትህትና በከብቶች በረት መወለዱ የእግዚአብሔርን ትህትና ማሳየቱን እንዲሁም ብርሃን ወደ ዓለም ብርሃንን በጨለማ ያበራል የሚሉት ደግሞ መንፈሳዊ ትርጓሜን ይዛሉ። ለምን ይከበራል የሚለውን ስናይ ደግሞ በመጀመሪያዎቹ ዘመናት ክርስቲያኖች ልደቱን በጸሎትና በጾም በቅዱሳን መዝሙሮች ይዘክሩት ነበር። እምነትን በጸሎትና በምስጋና ለማድረግ ሰብአ ሰገል ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብእ በሰማያት ለእግዚአብሔር ምስጋና ይሁን፣ ሰላምም ለሰው ልጅ በምድር እርሱ በሚፈቅደው ሁሉ እያሉ ንጉሥ ክርስቶስን ስላመሰገኑት መላው ሕዝበ ክርስቲያንም እግዚአብሔር ተስፋውን እንደፈጸመ ለመዘከር ሰላምን፣ ፍቅርን፣ ተስፋን ለማክበር በዓሉን ያከብሩታል። ይህ በእንዲህ እንዳለ በዚህ ርዕሰ ጉዳይ ላይ ስለ በዓሉ ጠቅላላ መንፈሳዊ አንድምታው ምንድነው፣ ምንስ ይመስላል የሚለውን እንዲያካፍሉን የፈለገ ዮርዳኖስ ቅድስት ሥላሴ ቤተክርስቲያን ስብከተ ወንጌል መምህር ናሁሰናይ አሻግሬ በቀጥታ የስልክ መስመራችን ላይ ይገኛሉ። ሰላም፣ እንዴት ነው ታባ? እግዚአብሔር ይመስገን ሰላም ነኝ። እንኳን አደረሰዎት። እንኳን አብሮ አደረሰን። ሰላም ነው? እግዚአብሔር ይመስገን። ያው እንግዲህ በዓሉን አስመልክቶ አንዳንድ ጥያቄዎችን ከርሶ ለመሃል ሚዲያ ቤተሰቦቻችን እንዲያካፍሉልን ነበርና ወደ መጀመሪያው ጥያቄ ልለፍ። በምድር ላይ ታላላቅ የተባሉ ንጉሠ ነገስቶች አሉ፣ በምድር ተወልደዋል እንዲሁምና የክርስቶስን መወለድ ምን ለየት ያደርገዋል የሚለውን እስቲ ቢነግሩን። መልካም፣ አመሰግናለሁ። እንግዲህ የታላላቅ ሰዎችም ሆነ ታናናሽ በሰው አነጋገር የምንላቸው ሰዎች እኛንም ጨምሮ ማለት ነው በተፈጥሯዊ ስርዓት ነው የሚወለዱት። ማንኛውም ሰው ሲወለድ ከጥንት ጀምሮ በተፈጥሯዊ በሆነ ስርዓት በሌላ መልኩ በወንድና በሴት ግንኙነት ሁኔታ ነው የመወለድ ስርዓቱ የሚከናወነው ማለት ነው። የክርስቶስ መወለድ ግን ከዚህ ጋር ለንጽጽርም የሚቀርብ አይደለም። ሲጀመር እሱ ከዘላለም በፊት የነበረ ነው። በሌላ መልኩ ደግሞ መለኮት ነው የተወለደው። ሲወለድም በድንግልና ነው የተከናወነው። እንግዲህ ቅዱስ ሉቃስ በምዕራፍ 2 ቁጥር 10 ላይ ተጽፎ እንደምናገኘው የጌታ መልአክ በዘመኑ ለነበሩ እረኞችም የተናገሩት እውነት ይህንን ነው። ለሕዝብ የሚሆን ታላቅ ደስታ የምስራች እና መድኃኒት እርሱም ክርስቶስ የሆነ ተወልዶላችኋል በማለት የምስራቹን ይናገራሉ። ከዚህ አኳያ የክርስቶስ መወለድ ከሰው ልጆች ተፈጥሯዊ ስርዓት በተለየ ሁኔታ እንዳለ ሆኖ ለዓለም መድኃኒት ሆኖ የተወለደ እንደሆነ በወንጌላት ተጽፏል ማለት ነው። ስለዚህ ለዓለም መድኃኒት ሆኖ የተወለደ ሰው ደግሞ በምድር ላይ የለም። መድኃኒት ራሱ ክርስቶስ ነው፣ እርሱም ደግሞ መለኮት ነው። ቃሉም እንደዚህ ነው የሚለው። መልካም። እስቲ የእርቁ በግስ የሆነው ክርስቶስ በቤተልሔም ባይወለድ ኖሮ የሰው ልጆች የህይወት ጉዞ ምን ሊሆን ይችላል? የሰው ልጆች ህይወት እንግዲህ የክርስቶስ መወለድ ከመድኃኒትነቱ ባሻገር የዓለምን ስርዓት የቀየረ ነው። የክርስቶስ መወለድ እንደሚነግረን የዓለምን ስርዓት የቀየረ ነው። እንግዲህ እርሱ ባይወለድ ኖሮ እኛ እስካሁን በኃጢአት ውስጥ ነበር።
እንግዲህ የዘመን ቁጥር ራሱ አንድ ብለን ለመቁጠር ራሱ የክርስቶስን መወለድ ነው የምንጀምረው እኛ በክርስትናውም ከክርስትናው ውጭ ባለፈም የዓለም ታሪክ የተቀየረበት ነው። እንግዲህ በታሪክ ደረጃም የታሪክ ሰንሰለቶች የሚያሳየን የክርስቶስ መወለድ የዓለምን ታሪክ ቀይሮ ከዛ ባሻገር ደግሞ ትልቁና ዋናው ደግሞ የሰው ልጆች በኃጢአት እስራት ውስጥ ነበር የሚሆኑት ማለት ነው። ስለዚህ የክርስቶስ መወለድ ትልቅ እርቅ ነው። ትልቅ የመድኃኒትን ተልኮ ይዞ የመጣ ያስገኘ እና በሰውና በሰው መካከል ያለውንም ህብረት በሰውና በእግዚአብሔር በሰውና በመላእክት ያለውንም ህብረት ያቆራኘ ያገናኘ ትልቅ ተልኮ ነው ያለው ማለት ነው። በጣም በርካታ በዓላት ይከበራሉ በሀገራችን ኢትዮጵያና የገናን በዓል ከሌሎቹ በዓላት ላይ የሚያደርገው ነገር ምንድነው? እንግዲህ እንዳልኩሽ የጌታ መወለድ የሰው ልጆችን እና የእግዚአብሔርን ተልኮ ህብረት ያደረገ ነው ብለናል። ስለዚህ የሰው ልጆች እግዚአብሔር በሌላ መልኩ እግዚአብሔር ሰው የሆነበትን ምስጢር ነው አይደለም እናጠናው። እግዚአብሔር ሰው የሆነበት ነው። እግዚአብሔር ሰው ሆነ ነው እያልን ያለነው። እግዚአብሔር ከሰማይ ወደ ምድር መጣ እያልን ነው ያለነው። ይህንን ትልቅ ተልኮ ይህንን እግዚአብሔር የባሪያን መልክ መስሎ የመጣበትን ትልቅ ተልኮ ሰዎች በዓልን ሲያከብሩ እርስ በርስ በመተባበር ይልቁንም ደግሞ እግዚአብሔር ሰው የሆነበትን ሰው የወደደበትን ሰውን ከፍ ለማድረግ የመጣበትን ትልቅ ተልኮ እያሰቡ ቢያከብሩት እጅግ መለኮታዊውን አጀንዳ እንደተገነዘቡ ደግሞም እግዚአብሔር የሚወደውን ተግባር እየፈጸሙ እንደሆነ ቢያከብሩት እጅግ የተሻለ ነው ብዬ አምናለሁ። በጣም እናመሰግናለን። ናሁሰናይ አሻግሬ የፈለገ ዮርዳኖስ ቅድስት ሥላሴ ቤተክርስቲያን ስብከተ ወንጌል መምህር ለመሃል ሚዲያ አድማጭ ተመልካቾቻችን የገና በዓልን ምክንያት በማድረግ ስላደረሱልን የበዓሉን ከመንፈሳዊ ዳራው አንፃር በጣም በርካታ ነገር አንስተው ስላደረሱልን መረጃ እጅግ እናመሰግናለን። መልካም በዓል እንዲሆንልዎት እንመኛለን። እኛም በመሃል ሚዲያ አድማጭ ተመልካቾቻችን ስም መልካም። እሺ፣ እኔም አመሰግናለሁ። መልካም በዓል። አሜን። ለገና በዓል ለጥምር ጦሩ የእርድ በሬዎች ተበረከተላቸው። በሰሜን ጎጃም ዞን በደቡብ ሜጫ ወረዳ ለጥምር ጦሩ የእርድ በሬዎች የወረዳው አስተዳደር ምክር ቤት በስጦታ አበርክቷል። ጠላትን በመመከት እንዲሁም አኩሪ ገድልን በመፈጸም ማህበረሰቡ በሰላም ወጥቶ እንዲገባና እፎይታ እንዲያገኝም እያደረገ ነው። በዓሉን በፍቅርና በአንድነት እንዲያሳልፍም 5 የእርድ ሰንጋ በሬዎችን ነው የወረዳው አስተዳደር ምክር ቤት ለጥምር ጦሩ የለገሰው። አባላቱም ለተደረገው ድጋፍ አመስግነው የህግ ማስከበሩን ስራ አጠናክረን እንቀጥላለን ብለዋል። በየቤታችሁ በዓሉን እያሳለፋችሁ መሃል ዜናችንን ነው እየተመለከታችሁ የምትገኙት ውድ ተመልካቾቻችን። ከባህላዊ ይዘቶች ወጣ ወዳሉት መረጃዎቻችን አለፍን። የሰሜን ምስራቅ እዝ 2 ክፍለ ጦሮች በጽንፈኛው ላይ በወሰዱት የተቀናጀ ዘመቻ ድልን ተቀናጁ። በሰሜን ወሎ ዞን በላሊበላና አካባቢው የሰላም አማራጭን አሻፈረኝ በማለት ሲንቀሳቀስ በነበረው ኃይል ላይ በተወሰደ እርምጃ ከፍተኛ ድል ተመዝግቧል። ዘመቻውን ያደረጉት የሰሜን ምስራቅ እዝ 12ኛና 58ኛ ክፍለ ጦሮች ሲሆኑም ክፍለ ጦሮቹ ባደረጉት የተቀናጀ ዘመቻ በርካታ የፋኖ ኃይል ሲደመሰስ ቀሪው እጅ እንዲሰጥ በማድረግ ከፍተኛ ድልን አስመዝግቧል። ብዛት ያለው የተለያየ የነፍስ ወከፍ መሳሪያም መማረክ የተቻለ ሲሆን በአካባቢው ዘላቂ ሰላምን ማረጋገጥ በሚያስችል ሁኔታ እየተሰራ ይገኛል ተብሏል። በፋኖ ታጣቂዎች በተገደሉት 3 ሴቶች ግድያ ዙሪያ ምስጢራዊ መረጃ ወጣ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ሴቶች በአካባቢው በሚንቀሳቀሱ የጀውሳው ታጣቂዎች መገደላቸው ይታወሳል። ምንም በማያውቁ ንጹሃን ሴቶች ላይ የተላለፈው የሞት ቅጣት የወሰኑት 4 አመራሮች መሆናቸው ተጋልጧል። እኛ ጉዳያቸው በስክነት ይጣራል ብለን 3ቱ ሰላይ ናቸው በሚል የተገደሉ ሴቶች በሞት እንዲቀጡ ሐሳቡን ያቀረቡት የድርጅቱ ደህንነት ኃላፊ ጋሹ ክንዱ ያጸደቀው ዘመነ ካሴ ውሳኔውን እየደገፉ የወታደራዊ መረጃ ኃላፊው ተፈሪ ካሳሁን ወታደራዊ አዛዡ ዝናቡ ልንገረው ናቸው ሲል ታጣቂው እርምጃውን ተቃውሞ እንደነበረ ሌሎች አመራሮች ተናግረዋል።
በዚህ ግፍ ላይ ሙሉ ኃላፊነቱን የሚወስዱት እኚህ ናቸው በማለት እውነታውን ይፋ አድርገውታል። ህወሓት ወጣቶችን ማፈስ ሊጀምር መሆኑ ተሰማ። ጽንፈኛው ህወሓት ሞቶ ለተቀበረው አዲስ ሀሳብ ለማያፈልቀው ድርጅቱ ህልውና ሲል የህዝቡን ደህንነት መስዋዕት እያደረገ ነው። ተደጋጋሚ ቅስቀሳዎቹ ያልተሳኩለት ስብሰባ ከገና ዋዜማ አንስቶ ማለትም ከታህሳስ 28 ቀን 2018 ዓ.ም ጀምሮ በመላው ትግራይ በታጠቁ ኃይሎች የተደገፈ የወጣቶች አፈሳ በታጣቂው እንዲጀመር ጥብቅ ትዕዛዝ መስጠቱ ተሰምቷል። በትግራይ ህዝብ የተተፋው ጽንፈኛ ህወሓት ከክልሉ ካልጠፋ በስተቀር በእውር ድንብር ህብረተሰቡን ማሰቃየቱና ክልሉን ማውደሙ እንደማይቀር ይሄ ግልጽ ማሳያ ነው። ወደ መሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ለመላው የክርስትና እምነት ተከታዮች መልካም የገና በዓል እንዲሆንላችሁ እየተመኘን የዛሬ መሃል ዜናችንን አጠናቀናል። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። መልካም በዓል፣ ሰናይ ቀን ተመኘን።